ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አብርሽና ሩታ የመጨረሻ ጊዜ ነው። አያሳዝኑም? ፍቅር እንደተባለ ድብን ይበል ብሏል። እኔ ኮሜንት እያነበብኩ ነበረ። እንደ አጠቃላይ በቃ መፋታታቸውን የሚወዱት የሚፈልገው ሰው እንዳለ ኮሜንት ላይ ጥሩ አደረክ ጥሩ አደረክ ጥሩ አደረክ እንዳለ በቃ እንዲለያዩ ነበር ሰው የሚፈልገው ማለት ነው። እውነት ነው። ያኔ ሆነ ካልሆነ ተለያይቶ ደግሞ ሁሉም እየጠሪቁ ስራውን ማየት ነው ይሻላል፣ እንደዛ ማለት ነው። እና ኮሜንት እያየሁ ነበረ እንዳለ በቃ ሁሉም የሚለው ደጋረክ በቃ ጥሩ ውሳኔ ነው ምናምን ነው የሚለው። እና እዚህ ጋር ምንድነው አብርሽ አሁን ያዘነው ከሩታ መለየቱ ነው ወይስ ከሄርሜላ መለየቱ? ሄርሜላ ጋር አለያየችኝ፣ ሄርሜላ ጋር አለያየችኝ። ሄርሜላ ውሸቷን ነው። ነገ ብቅ ትልልሃለች። ሄርሜላ ነገ በአዲስ ትመጣለች። እናቴ ይህን ጊዜ ቅቤ እየጠበሰች ይሆናል። ቅቤ ይጠበሳል እንዴ? እና ሄርሜላ አሁን ደስታ በደስታ ሆናለች። አትፍራ፣ ትመጣልሃለች። እናቴ ትመጣለች። የሄርሜላ ነገር አሳስቦ ከሆነ ትመጣለች ማለት ነው። ልቤ ተመልሶ ነበር ወደ አንቺ ሊገባሽ ሁሉ ነገር ትቼ ሁሉ ነገር እኔ የመሰለ ልጅ ወልዳልኛለች። ስለዚህ ከኔ ግዳ ህፃን ያገናኘናል እና ያንን በማሰብ ዛሬ ላይ ምንም ነገር እሷ ላይ ማድረግም ሆነ ምንም ነገር ማድረግ እንትን ማለት አልፈልግም። ክፉ እንኳን መልካም ነገር እመኝላታለሁ። ህይወት በእንደዚህ አይነት መንገድ እሷን ይሰምርላት ከሆነ ይሳካላት ነው ያልኩትና መጣሉት ነው። ማንኛውም ወረቀት ስልቻት ዛሬ እኔ እና እሷ እንለያያለን። እሷ ነገር እዚህ ጋር ያበቃል ማለት ነው። እና በነገራችን ላይ በቃ አብርሽ አሁን ጥፋቱንም አላመነም። እሷ በተበቀለች ምናምን ይላል። በቀሉን የጀመረው እኮ እሱ ነው። ምናልባት እኔ ከሩት ሄርሜላ ጋር ሁኜ የማደርገው ድርጊት አስቀይሟት ሊሆን ይችላል፣ በዛ ደግሞ ቀንታ የሆነ እየተበሳጨች ሊሆን ይችላል ብሎ እስካሁን ድረስ አላሳመንም ራሱን ማለት ነው። በቃ ጥፋተኛውን ሩታ ላይ ነው ያደረገው። ሩታ ደግሞ እሱ ድርጊቱን ነው የጠላቸው። እነሱ ሁለታቸው የሚያደርጉት ድርጊት ነው። በዛ ላይ ደግሞ እየመጣች ስለምትረብሻት እየመጣች ስለምትሰርባት እየተሰማት ነው። እዛ የሆነ እቃ ይገዛላታል ሩታ፣ ተመልሶ ሩታ ሄርሜላ ዘንድ ሄድና የፈለገውን ያደርጋል። ከዛ ሲመለስ ሩታ አትቀበለውም። ስመጣ አትቀበይኝም ይላታል ማለት ነው። ማንኛውም ሴት እኮ ከሌላ ሴት ጋር ቆይቶ ወይ ደግሞ የሆነ ነገር አድርጎ ሲመጣ አንድ ሴት አትቀበለውም። ይሄንን ነው እሱ ማመን ያቃተው። አብርሽ በቃ እኔ አስቀይማት ሊሆን ይችላል፣ ሄርሜላ ጋር በማደርገው ድርጊት አስቀይሚያት ሊሆን ይችላል፣ ይሄ ነው ወደዚህ ለማድረግ የገፋፋት ብሎ እስካሁን ድረስ ለራሱ አላመነም ማለት ነው። ይሄን ቢያምን ይሄን ቅንጭላቱ ላይ አድርጎ ለሩታ ቢያስብ እዚህ ቦታ አይደርሱም ነበር። አሁን እንግዲህ ሳበቃ ማይሆን ሰዎችን አስገባ፣ ህይወታቸው አስገቦ ተንቦጫጨጨ። በቃ የሆነ አንድ አይደለ እንግዲህ በጣም ያሳዝናል ወላሂ። ስንት የተለፋለት ነገር እና አሁን ለመጨረሻቸው ነው። እኔ አሁን አልገባኝ ያለው ሄርሜላ በመለያየቱ ነው። ሄርሜላ እንኳን ትመጣልሃለች፣ አብሽር አትፍራ። ለሄርሜላ ነገ ትመጣልሃለች። አስመሳይ ናት እሷ። ማን ፈለገ እንደዛ አጣልታ መቀመጥ አይደል እንደፈለገችው። እና ነገ ትመጣልሃለች። ስለሷ አትሰብ። ስለ ፊርማው ከሆነ ደግሞ ፊርማውን ባትፈልገው ሄርሜላን ካጠገብህ አታቀርባት ነበር። የችግሩ ፈጣሪ እሷ ሆና እያለ ከሷ ቅጥቅጥ አጠፋም። እሷ ደግሞ ካንተ እንትን ስለማጠፋ እሷ እንደ ምክንያት አድርገህ ብትወስድ ጥሩ ነበረ። ሩታ ላይ ባታተኩር ማለት ነው። እና አሁን በቃ በአጠቃላይ እንግዲህ እዚህ ላይ ያበቃል የነሱ ነገር። ሁሉም እየጠሪቁ ይሄዳል ማለት ነው። እኔ በጣም ያሳዘኑኝ ወላሂ። እንደ አንድ ሰው እየተዋደደ ሲለይ ሩታም ትወደዋለች፣ አብርሽም ይወዳታል። ምንድነው እንትን ያሉት በቃ የአብርሽ ሁኔታ ነው። በቃ እንትን ሩታ ትቀናለች፣ አብርሽ ደግሞ ያን አልተረዳትም። በዚህ መካከል ነው እንግዲህ የተለያዩት።
እሷ እየቀናች ከማንም ሴት ጋር ሲሆን ከማንም ሴት ጋር እንትን ሲል ትጣላለች ማለት ነው። ያኔ ሲመጣ ትጣላዋለች። እሱ ደግሞ ለምን ትገፊኛለሽ ነው የሚለው። የምትገፋበት ምክንያት ደግሞ አልገባውም። ቢገባው የምትገፋበት ምክንያት ጠይቆ ቢረዳት አያደርገውም። እሱም ነገም ያው ነው፣ ነገ ወዲያም ያው ነው። ስለዚህ ነገ ወደፊት ደግሞ የሚያጋጥምህን አታውቅም። አሁን የሩታ ብቻ ሳይሆን የሩታን ስጨረስክ ደግሞ የነገይቱ ምን ያጋጥምህ ይሆን? ያኔ ራስክን ካላሳመንክ እኔ ጥፋተኛ ነኝ ብለህ ራስክን ካላሳመንክ ነገ ደግሞ ያጋጥማል ሌላው ማለት ነው። እና ወዶችዬ በጣም ያሳዝናሉ። ወላሂ ያሳዝነውኛል። ምክንያቱም ምንም ቢሆን ያኔ አብረው ብዙ ነገር አሳልፈዋል። አሁንም ደግሞ እስበሳቸው ልባቸው ይፈላለጋል። ያው ደራ ወይ ደግሞ ይሄ ምንድነው ያው አሁን በበቀል ጀምረውት ነው እንጂ ያኑሮባቸው ነው እንጂ ውስጣቸው ይፈላለጋል፣ ይዋደዳሉ። ምን ይላሉ ግን እየተዋደዱ ሲለያዩ በጣም ያስጠላል። እስኪ እና አቤል አሁን ምንድነው አሁን አቤል ቡራ ያች ሄርሜላ አሁን ምንድነው የሚሉት? በቃ አለያያቸው። ይሄን አይደል የሚፈልጉት? ሩታ አትፈልግህም፣ ሩታ አትሆንም፣ ከማትሆንህ ጋር አትቀመጥ ከማን በቃ ፈታላቸው። እንግዲህ አሁን ምንድነው የሚያደርጉት? ሊያገቡት ነው እሱን ወይስ ሄርሜላን በግድ አምጥተው ሊጭኑት ነው? ኧረ አውዝ ቢላህ። መቼም አንዳንድ ጊዜ በድራማም ሆነ በምንድን እኔ ድራማ ይሄን ድራማ የሚችል ምክንያቱም በቃ ብዙ ነገር እንማርበታለን ከዛ ከድራማ ማለት ነው። አሁን እነሱ ብዙ ነገር አስተምረው ነው የሄዱት። በተለይ አብርሽ ወላሂ ገና ዋጋ ትከፍላለህ። ምክንያቱም አንተስ አፍ አውጥተህ ተናገርክ፣ ውጭ ወጥተህ አለቀስክ፣ ሳወቀልህ ለቅሶህን ሳወቀልህ። ሩታ እንትና ላይ እዛ ክሩስቱ ላይ ሄዳችሁ እንደዛ ስትዝናኑ ወጣ እሷ እንዳንተ ሚዲያ አልቅሳ ቢሆን ሰው እንትን ያውቅላት ነበር። እሷ ግን ወጥታ አላለቀሰችም። ገብቶሃል? አንተ ወጥተህ አለቀስክ፣ እሷ ደግሞ ወጥታ አላለቀሰች። የዛ ጊዜ እንደዛ ስትሄዱ ወጥታ ብታለቅስ ነው ሰው ይረዳት ነበረ። ግን እሷ ቤቷ ውስጥ ነው የምታለቅሰው። ቤቷ ውስጥ ነው የአንጅቷን ያረረው። አንተ ግን አሁን በቃ ሚዲያ ላይ ወጥተህ ሩታ እንዳያረገችኝ እሷ አላለቀሰችም እኮ ከሷ በላይ እኮ አንተ አድርገሃታል። ግን ወሷ እንዳንተ ወጥታ አላለቀሰችም ወይ ደግሞ የሆነ ነገር አላለችም። እና አስመሳይ ባይሆን ጥሩ ነበረ። አብርሽ አሁን እኔ መፋታቱን አይፈልጉም። ግን ለምንድን ነው ከስራው የማይቆጠበው? እኔ እንደዚህ በድላት ነው እዛ ኩሪፍቱ ሂጅ እንዲህ ስላረኳት ነው ወይ ከሄርሜላ ጋር ስለምደባለቅ ነው ምናምን ብሎ ያስከፍቷት ነው ብሎ ለምን አይረዳትም? እሱም አሁን እኮ አንቺ ነሽ በቃ ሄርሜላ አትነካበትም። ሄርሜላ ጥሩ ናት። ሄርሜላ ምንም አላጠፋችም። ሁልጊዜ ሩታ። እስኪ ሄርሜላን አግባትና ሄርሜላ እያለች ሌላ ሴት ዘንድ ሄድ። ሄርሜላን አግብተህ ሄርሜላ እያለች ሌላ ሴት ዘንድ ሄድ። አይደለም ሌላ ሴት ልጅህን ልታይ ብትመጣ አታስመጣህም። ልጅህን ልታይ ከመጣህ ራሱ አታስመጣህም። ሄርሜላ ራሱ ማለት ነው። ማንኛውም ሴት እንደዛ ነው። ይሄን መረዳት ነው ያቃተህ አንተ። አሁን እኮ የራሱ ቤተሰቦች ራሱ ግራ ነው የገባቸው። ምክንያቱም በሩታ እንዳይፈርዱ የነሱ ልጅ ነው መጀመሪያ ያጠፋው። በቀሉን የጀመረው የነሱ ልጅ ነው። በአብርሽ እንዳይፈርድ ደግሞ ሩታም ተበቀለችው እና በሁለታቸውም አሁን ማንም አሁን ሩታንም አብርሽንም አልተቀየሙም። ምክንያቱም እስበሳቸው ስለሆኑ ማለት ነው። አብርሽ መጀመሪያ ስላረገ ሩታን መሳደብ አቅም የላቸውም ዘመዶቹ ማለት ነው፣ የሱ ዘመድ። ምክንያቱም የነሱ ልጆች ናቸው። የሱ ልጆች አብርሽ ነው መጀመሪያ ነገሩን ያጠፋውና ሩታን አፋውቶ መናገር ራሱ አይችሉም። ምክንያቱም እሱ ነው መጀመሪያ በቀል ብሎ ጀምሮ እዛ ሲዋኙ ሆነ ራስ ግብዣ ምናምን እያደረጉ እሱ ነው ነገሩን የጀመረው እና ለበቀል የገፋፋት እሱ ራሱ ስለሆነ እነሱ ራሱ ግራን የገባባቸው ማለት ነው። ለመፍረድም ለመሳደብም ለመቆጣትም ግራን የገባባቸው። አሁን እርግፍ አድርገው ተውታል ማለት ነው። ሩታንም አይቆጡም እሱንም አይቆጡም። ምክንያቱም እሱ በፊት እያጠፋ ተመለስ እያሉት እምቢ ብሏል። አሁን በመጨረሻ ይቺ ደግሞ ስትመልስለት በቃ ግራን የገባቸው ማለት ነው። ምክንያቱም አንቺ እንዴት ነው ቢሏት የእናንተ ልጅስ እንደ እያደረገ ብላ ስለምትመልስላቸው ማለት ነው። እና ወዶችዬ ያገባህ ሲፈታህ ይብላኝ ወለድህ እንጂ ይባላል። እሱ ወንድ ነው። አሁን አንዲት ጋር ተጣብሶ ይሄዳል። ግን ሩታ ካሁን በኋላ ጎበዝና መውጣት አለባት። ለልጇም ሆነ ለሷ መሆን አለባት ማለት ነው። ብቻ አሳዝነውኛል። ወላሂ የሚያሳዝነው ናቸው። እና ወዶችዬ የዛሬው ቪዲዮ ይመስላል።
እኔም አሳዝነውኛል። ግን ባይለያዩ ጥሩ ነበረ። ግን ደግሞ ሁልጊዜ ከመጨቃጨቅ ተመነታረቅ ተለያይቶ ትንሽ ማየት ይቻላል። እሱም ሌላ ሴት ጋር እሷም ሌላ ወንድ ጋር ሆኖ ያንዱን ጥቅም የዛን ጊዜ ነው የሚረዱት ማለት ነው። አንድ ሰው እኮ እጣ ግባችሁ ሆኖ አትረዱትም። ራቅ ስትሉ ግን ትረዱታላችሁ የዛን ሰው ማንነት ማለት ነው። እና አብርሽም ሌላ ሴት ሄርሜላ ጋር ከተጋባ የሩታን ማንነት ይረዳዋል። ሩታም ደግሞ ሌላ ወንድ ጋር ሄዳ የአብርሽን ማንነት ይረዱታል። እና ዋናው እነሱ ሰላም ሆነው ይቀራረባሉ ማለት ነው። ቆይታ ይታረቃሉ። ጊዜ ይፈጃል እንጂ መልሶ ይታረቃሉ። ልባቸው በጣም እንዳለ ነው ማለት ነው።